ዛሬ ልባችሁንም ጆሮአችሁንም ሰጥታችሁ ልታደምጡኝ የሚገባውን ነገር ነግራችኋለሁ። የሰማነውን ነገር ማን አምኗል ብሎ ይጀምራል ነብዩ በእግዚአብሔር እጅግ ስለከበረው አንድ አገልጋይ ሲናገር። ምንም አይታመን ነገር አለ ብለን ስንጠይቀው እንዲህ ያለ ይመልሳል። በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል ይላል። ቡቃያ በጣም ትንሽ ዛፍ ነው። ትንሽ ዛፍ መሆኑ ብቻ ሳይሆን በደረቅ መሬት ላይ የበቀለ ዛፍ ነው። የዚህን አገልጋይ ታላቅነት ብዙዎች ሊቀበሉት ከብዷቸዋል። ምክንያቱም ሲያዩት ተራ ሰው ነው። በረጃጅም ዛፎች ውስጥ በግርማ ሞገስ እንደሚቆሙት አስደናቂ ዛፎች አይነት አይደለም። ይልቁንስ እንደ ቡቃያ ደረቅ መሬት ላይ እንደበቀለ ትንሽ ዛፍ ነው። በውጫዊ ገጽታ ምንም የምትወዱት አይደለም። ባየነው ጊዜ እንድንወደው መልክና ደም ግባት የለውም። ከሰው የተናቀ የሕማም ሰው ደዌን የሚያውቅ ነው ይላል። መልክም ደም ግባትም የለውም ሲል መልኩ አያምርም እያለ ሳይሆን ከደረሰበት መከራ የተነሳ ስታዩት በሽተኛ በጣም ሕመም ያለበት የደዌ ሰው ስለነበረ ልታዩት ልትወዱት አይናችሁ ውስጥ ሞገስ ሊያገኝ የሚችል አይደለም። ይልቁንስ ትንቁታላችሁ ይላል ኢሳይያስ። ከዛም ቀጥሎ የደረሰበትን ስቃይ፣ መከራ፣ ሕመም አይተው በእግዚአብሔር እንደተመታ እንደተቀሰፈ ቆጠሩት ይላል። ነገር ግን እሱ የሚሰቃየው ስለ ሌሎች ኃጢአት ነበረ። ስለ ሌሎች ኃጢአት ብቻ አይደለም፣ ስለ እነርሱ ኃጢአት ነበረ። አዎ የእግዚአብሔርን ቅጣት ተሸክሟል። ነገር ግን የተቀበለው የእነሱን ቅጣት ነበረ። ታዲያ ይህንን አገልጋይ በጭካኔ ይወስዱታል፣ ይገርፉታል፣ ያጎሳቁሉታል፣ ይተፉበታል፣ ያዋርዱታል። በሸላቶቹ ፊት ዝም እንደሚል በግ ዝም ይላል። አፉን አይከፍትም። ስለ መብቱ አይከራከርም። ምሕረትን ሆነ ፍርድን አይጠይቃቸውም። ወይ ምሕረት አያረጉለትም፣ ወይ በቅንነት አይፈርዱለትም። ነገር ግን ለሞት አሳልፈው ይሰጡታል። ኢሳይያስ ግን እንደዚህ ብሎ አያቆምም። ሰዎቹ የሚያደርጉት ነገር በጣም ኢሰብአዊነት የጎደለው ነገር ቢሆንም ይህ ሁሉ የእግዚአብሔር ሐሳብና ፈቃድ ነበረ። በሕመሙ ሌሎችን ይፈውሳል። በድካሙ ብዙዎችን ያበረታል። በቁስሉ ሌሎችን ያክማል። በሞቱ ለብዙዎች ሕይወት ይሰጣል። እናም ይህ አገልጋይ የመከራውና የሕመሙን ፍሬ ሲያይ እርካታ ይሰማዋል። በጣም ብዙ ደስ ይለዋል ይላል። ታዲያ ይህን ሁሉ መከራና ስቃይ የተቀበለውን አገልጋይ ሐዋርያው ቅዱስ ጳውሎስ ስቃዩ በመስቀል ላይ አሊያም በሰዎች እጅ ከመውደቁ በፊትም ይጀምራል ይለናል። ፊልጵስዩስ ምዕራፍ 2 ላይ እንደዚህ ይላል። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ውርደቱ ከእግዚአብሔር ጋር መተካከልን ትቶ ወደ ምድር ከመውረድ ይጀምራል ይላል። እዚህ ጋር ግን አያበቃም። የባሪያን መልክ ይዞ በሰው ምሳሌ ራሱን ባዶ አደረገ ይላል። ከሰውም የባሪያን መልክ ይዞ ዝቅ ብሎ አሁንም ራሱን ባዶ አደረገ ይላል። እዚህ ጋር አይደለም አሁንም ውርደቱ የሚያልቀው፣ ከዚህም ዝቅ ይላል። ይኸውም ለሞት ታዘዘ ይለናል። አንድ ጥሩ ልጅ ለአባቱ በጣም ብዙ ፈተና መከራ ያለበት መንገድ ቢሆንም ሊታዘዘው ይችላል። አንድ ባሪያም ለጌታው ቢሆን ብዙ መከራ የሚያሳልፍበት ሞትን እንኳን የሚያጋፍጠው ነገር ቢሆን እንኳን ለጌታው ሊታዘዝ ይችላል። ነገር ግን ትእዛዙ ራሱ ሞት ሲሆን ማይታዘዝ ይሆን? የታዘዘው ሞት ነበረ። እስከ ሞት ድረስ ታዘዘ ይላል። ዝቅታው አሁንም እስከ ሞት ይደርሳል። ሞት የኃጢአት ውጤት ነው። ምንም ኃጢአት የማያውቀው ክርስቶስ በሞት ሊቀጣ ፈቃደኛ ሆነ። እዚህ ጋር ግን አሁንም አያልቅም ይለናል ጳውሎስ። ለሞት ብቻ አይደለም ለመስቀል ሞት የታዘዘ ሆነ ይላል። የመስቀል ሞት በጣም የሚያሳፍር ሞት ነው። የውርደት ሞት ነው። አንዳንድ ሞት ክብር አለው አይደለ? ሰው ለሀገሩ ይሞታል፣ ለእውነት ይሞታል፣ ለሚወደው ሰው ይሞታል። የሚሞተው ሞት ግን ሰዎች ቢያነሱት እንኳን የክብር ሞት ነው የሚሉት። ይሄኛው ግን የክብር ሞት አልነበረም፣ የውርደት ሞት ነው። ሮማውያን ለዜጎቻቸው እንኳን የማይመኙት የማይፈቅዱት ሞት ነበረ። ለሞት ብቻ ሳይሆን ለመስቀል ሞት የታዘዘ ሆነ ይለናል። በዘመኑ የነበሩ ሮማውያን አለን የሚሉትን ቶርቺንግ ሜካኒዝም ይዘው ነበር የቀረቡት። ያ የመስቀል ሞት ማለት ሞት ብቻ አይደለም፣ ረጅም ስቃይ ያለው ሞት ጋር ለመድረስ እንኳን የምትናፍቁበትን ከባድ ስቃይ ያስቀምጡላቸዋል። ጌታችን ይህን ለመቀበል ነበር ለመታዘዝ ፈቃደኛ የሆነው። ልክ ነብዩ ከ700 ዓመት በፊት እንደተናገረው ይህ ባሪያ በጣም ብዙ መከራ ስለ ብዙዎች ኃጢአት ተቀበለ። በብዙ መከራ በመስቀል ላይ ሞት ነፍሱን አሳልፎ ሰጠ። ሞተ፣ ተቀበረ። የሁሉም ሰው የህይወት ታሪክ በሞት ይጠናቀቃል። አንድ ሰው ሲሞት ወደ ኋላ ታሪኩን እያነሳን ጀግንነቱን፣ መልካምነቱን፣ ደግነቱን እናወራለን። ስለ ክርስቶስ ሞት ግን አውርተን እዛ ጋር ታሪኩ አያልቅ። ይልቁንስ ሞትን አሸንፎ በትንሣኤ ተገለጠ እንላለን። ሞት ሆይ መውጊያህ የታል? ሲኦል ሆይ ድል መንሳትህ የታል? እንደሚል ቃሉ ሞትም ሲኦልም ክርስቶስን ማሸነፍ አቃታቸው። ጌታችን ኢየሱስ ከሞት ሲነሳ እኛ በእርሱ የምናምን ብንሞት እንኳን ሕያው እንደሚያደርገን ተስፋ ሰጠን። ያ ብቻ አይደለም፣ እርሱ ስለ ኃጢአታችን አልፎ እንደተሰጠ በእግዚአብሔር ፊት እኛን ጻድቅ አድርጎ ለማቅረብ ከሞት ተነሳ። በእርሱ የምናምነውን እኛን ይኸው ጻድቅ ልጆቼ ብሎ በእግዚአብሔር ፊት ይዞን ቀረበ።
ትንሣኤ እንደዚህም ያህል ታላቅ ሕይወት ያገኘንበት፣ የእግዚአብሔርን ፍቅር የተመለከትንበት፣ የእግዚአብሔርን ኃይልና ብርታት ያየንበት፣ የብርታቱን ጉልበት የተረዳንበት እጅግ የከበረ ታሪክና ታሪካችን ነው።